እዚሁ ሀገራችን ውስጥ የሚገኝ በጣም ውድ የሆነውና በኒውትሪሽን ይዘቱ ፓክድ የሆነው የቦሎቄ አይነት ነው። ይህንን ቦሎቄ በደንብ አብስለን እንቀቅለዋለን ተመልካቾች። አሁን ተመልካቾች ቦሎቄያችንን ወደ መቀቀያችን እቃ እናስገባዋለን። ካደረግነው በኋላ ውሃ መጨመር። ተመልካቾች ቢንሱን በምትቀቅሉበት ሰዓት ለአንድ ቀን ወይም ደግሞ ለ12 ሰዓት ሊሆን ይችላል ወይም ደግሞ ለ24 ሰዓት ከዘፈዘፋችሁት በኋላ መቀቀል ትችላላችሁ። ውድ ተመልካቾች ቦሎቄያችንን ከቀቀልነው በኋላ የሚመስላል በጣም የበሰለው የሚገርም አበሳሰል ነው። እንደምታዩት ቀዝቅዞ ነው። ምክንያቱም ያቀዘቀዝኩበት ምክንያት በማሽን በምንፈጭበት ሰዓት ማሽናችን እንዳይጎዳ ወይም ደግሞ በሙቀት ግሎ እንዳይበላሽብን ነው። የመስሪያ እድሜውን ለማስረዘም ነው። ተመልካቾች እናንተም በምትፈጩበት ሰዓት ትኩስ ነገሮችን አቀዝቅዛችሁ መፍጨት አለባችሁ። አሁን ተመልካቾች ወደ መፍጫ እቃችን እንገለብጠዋለን። ቦሎቄውን መጨመር፣ የምትፈልጉትን መጠን መጨመር። በጁስ ማሽን መፍጨት ትችላላችሁ ተመልካቾች። ትንሽዬ ውሃ ለመፍጫ ያክል፣ የወይራ ዘይት ወይም ደግሞ እናንተ ሌሎች ዘይቶችን መጠቀም ትችላላችሁ። ለምሳሌ የሰሊጥ፣ የኑግ፣ የተልባ ዘይቶችን መጠቀሙ እመክራለሁ። ጨው፣ ሎሚ፣ እሱን ጁሱን ነው የምንጨምቀው ተመልካቾች። እነዚህን ግብአቶች በአንድ ላይ ካደረግን በኋላ ተመልካቾች መፍጨት ነው። አሁን ተመልካቾች ስሙዚ ፔስት እስከሚመጣ ድረስ በደንብ መፍጨት ነው። አሁን ተመልካቾች ጨርሰናል። ይህን ይመስላል ተመልካቾች። በጣም የሚገርም ክሬሚ ነው የሰጠን። ከለሩ ራሱ በጣም ደስ የሚሉ ተመልካቾች ተመልከቱት። ዋው! ላይክ ቸኮሌት አይስክሬም ከለር ነው ያለው ተመልካቾች። በዚህ ነው ፓስታችን የሚሰራው። በጣም የሚጣፍጥ የሶስ አይነት ነው ተመልካቾች፣ ሞክሩት፣ በጣም ተወዱታላችሁ። ልጆች ደግሞ በቀላሉ የሚወዱት የሶስ አይነት ነው። ሞክሩት ተመልካቾች። የቦሎቄ ሶሳችን ወይም ደግሞ ፔስቱን ከሰራን በኋላ ውሃችን እናፈላለን። ውሃው ደግሞ መኮረኒያችንን የሚቀቅልበት ነው። ስለዚህ የፈላ ውሃ ላይ ጨው እንጨምራለን። ለልጆች ለመብላት የሚመቸውን የመኮረኒ አይነት እንቀቅላለን ተመልካቾች። እዚህ ጋር መኮረኒ በምንቀቅልበት ሰዓት በደንብ መብሰል አለበት። ምክንያቱም ለልጆች ስለሆነ ለልጆች በሚመገቡበት ሰዓት ምንም አይነት መቸገር መታየት የለበትም። ከበሰለልን በኋላ እናወጣዋለን። የወይራ ዘይት ወይም ደግሞ ቅቤ እንጨምራለን። ቅቤ ወይም ደግሞ በቅቤ ወይም ደግሞ በወይራ ዘይት ፋንታ ሌሎች ዘይቶችን መጠቀም ትችላላችሁ ማለት ነው። ኦርጋኒክ ዘይቶችን መጠቀሙ በጣም አሪፍ ነው። ለምሳሌ እንደ ሰሊጥ፣ ተልባ ወይም ደግሞ የኑግ ዘይቶችን ብትጠቀሙ በጣም አሪፍ ነው ተመልካቾች። ሳናበዛ ዘይታችን ከጨመርን በኋላ የተፈጨ ወይም ደግሞ ደቆ የተከተፈ ነጭ ሽንኩርት እንጨምራለን ተመልካቾች። ምክንያቱም ተመልካቾች ልጆች በሚመገቡበት ሰዓት ነጭ ሽንኩርትን ማግኘት የለባቸውም፣ መታወቅ የለበትም። እንጠብቃለን ተመልካቾች። አሁን ተመልካቾች የሰራነውን የቦሎቄ ሶስ ወይም ደግሞ ፔስት እንጨምረዋለን። ትንሽዬ የወይራ ዘይት፣
ሳይበዛ በትንሹ ቁንዶ በርበሬ፣ ምክንያቱም በጣም ገናን ስለሆነ። ተመልካቾች የቀቀልነው መኮረኒ እንጨምራለን። ፓስታውን የቀቀልንበትን ውሃ እናደርጋለን። ጨው፣ ይህ ለህፃን ብቻ ሳይሆን ለማንኛውም ሰው መሆን የሚችል በጣም አሪፍ የሆነ በተለይ ደግሞ ለጾም ወቅት ሪኮመንድ የሚደረግ የመኮረኒ ወይም ደግሞ የፓስታ ሶስ አይነት ነው። ተመልካቾች መኮረኒያችን ይህን ይመስላል። በጣም የሚገርመው የሚያምር። እናንተ በምትሰሩበት ሰዓት የተለያዩ ግብአቶችን መጠቀም ትችላላችሁ። ለምሳሌ እንደ ክሬም፣ ቅቤ ወይም ደግሞ እንቁላል መጠቀም ትችላላችሁ። የበለጠ የሚገርም ቃናና ጣዕም ይሰጥላችኋል ተመልካቾች። የቀለጠ ቅቤ ወይም ደግሞ የወይራ ዘይት ተመልካቾች